ጥቅል ጎመን የማይበላ ሰው አለ እኮ መጽሐፍ ቅዱስ ስለተጻፈ ሳይሆን ስለማይስማማው መርጦ ስለሚበላ። አሳማ በመብላቱ ግን የእግዚአብሔርን ቆይ ስማ፣ አሳማ በመብላት ትረክሳለህ። ቆይ አሳማ በመብላት ትረክሳለህ። አሳማ በመብላት የእግዚአብሔርን መንግስት አትወርስም የሚለውን አስተምሮ ነው እኔ የማልቀበለው። አንተ ያልከውን እቀበላለሁ። እኔ ታውቃለህ ሶፊዬ፣ ምን እንደ አሁን እዚህ ቤተክርስቲያን ላይ ምን እንደከበረኝ ታውቃለህ? የኛ ቤተክርስቲያን ላይ ተረጋግታችሁ አውሩ፣ ቀስ ብላችሁ ሰከንድ ብላችሁ አውሩ ብላ የምታስተምረው ትምህርት አለ እኮ። እንደኔ ማለት ተረጋግታ አውራ እንደኔ ታዲያ ተረጋጋና ሶፊዬ አንድ ነገር ብቻ አንድ ቃል አንብብለትና እሱ ያሳየነው ለኔ እንዳታነብልኝ አልፈልግም። እኔ አንደኛ ቆሮንቶስ አማራውን ዲቤት እንገባለን። ዲቤት አይደለም ሐሳብ ነው ሁሉ ነው መስለም እዚህ ኦርቶዶክስ ለኛ አንብበ ሚዩት አድርገው። እሺ እኛ እንማርኬኩ ሚዩት አድርግለት። በቃ እኮ ችግር የለም። ለአንተ አይደለም አቁመው። ለምንድን ነው እኔ ካንተ ጋር አንድ ቅል ጨርስ እንዴ? እዚህ ጋር አይ በቃ እሺ እንደዚህ ይላል። ዜድ ያስገባሁት እኔ ነኝ። የሆነች ነገር ልጨምር እዚህ ጋር አጨምር። እንደው ዜድ ከላይ ሆነ እንደዚህ ይላል። ዜድ ከጎኑ ሆነ በጆሮው እንዲገባ ከጎኑ ሆነ አንብብ። እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 10 ላይ እንደዚህ ይላል ቁጥር 25 ላይ። እሺ አንዴ የእግዚአብሔርን ቃል ስለሆነ የምናነበው ተረጋግተን እናንብበው። እንደዚህ ይላል በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሳትመራመሩ ብሉ ይላል። ቁጥር 26 ላይ ምድርና በእርሷ የሞላት ሁሉ የጌታ ነውና ይላል። በስጋ ገበያ የሚሸጠውን ሁሉ ይላል። በቃ አለቀ። አንደኛ ሁለት ነገሮችን ማሰብ አለብን። አንደኛ የብሉይ ኪዳን ህግ እኔን አይመለከተኝም ማለት ይሄ አትብሉ ምናምን የሚለው የራሱ ያለው ለእስራኤል በስጋ የተሰጠ ህግ ነው። በክርስቶስ ኢየሱስ ይሄ ህግ ተሽሯል። ሁለተኛ ጳውሎስ እንግዲህ ከሱ በላይ እንግዲህ መቼስ ይሄንን ነገር ሊያዘን የሚችል ነገር የለም፣ ሊሰጠን የሚችል ሰው የለም። ስለዚህ ምን ብሏል? በስጋ ገበያ የሚሸጠውን ሁሉ ብሏል። ምንም የቀረ ነገር የለም። ከአሳማ በስተቀር አላለም፣ ከእንትን በስተቀር አላለም። ቴንክ ትክክለኛ ቃል ነው ያነሳው። ብሉ ተብሏል። ግን አሁን ለምሳሌ አንድ ሰው ሰርግ ቤት ሲሄድ የምግብ ቡፌ ይደረደራል። እዛ ላይ ያገኘውን ሁሉ ሰው አይበላም አይደለ? መርጦ ነው የሚበላው። ስለዚህ አሁንም መርጦ መብላት ይቻላል። ነገር ግን ስጋ መብላት ደግሞ ወንድምን የሚያስተው ከሆነ ስጋ ወደ አፍ እንዳይገባ መጽሐፍ ቅዱስ ያዛል። ሰዎች የሚሰናከሉበት እኮ ከሆነ በአስተኛኘክ ራሱ ሰው ከተሰናከለበት አስተኛኘክን ማስተካከል አይደለም አሳማና ሌላ ነገር ለመብላት ማለት ነው። ብሉ ተብሏል ችግር የለውም ሲባል እኛ እያወራን ያለነው ከእግዚአብሔር መንግስት አንጻር የእግዚአብሔር መንግስት የሚበላ በመብልና በመጠጥ አይደለችም ተብሎ እንደተጻፈ ሰው እንደዚሁ የተስማማውን ይበላል እንዴ? በዘጠናዎቹ እኮ ፒያሳ አካባቢ ዱለት የሚሸጥበት ቤት ሰዎቹ ዱለት ሸጠው ክትፎ ቤት ከፍተው ህንፃ ሰርተው በኋላ ላይ ነው ከ7 ዓመት በኋላ አይጥ ነበረ የሚሸጡት፣ አይጥ እየፈጩ ነበረ ተብሎ ያ ሁሉ ብዙ ሰው ፒያሳ እየሄደ ከተለያየ ከኮተቤ ፒያሳ እየሄደ ዱለታቸው ይጣፍጣል እያለ ሲበላ የነበረው የአይጥ እንደነበረ በኋላ ነው ሰው ያወቀው። ስለዚህ ያን ሁሉ በልተ ገምጠ አሁን ተነስተ ስለዚህ ያ ሁሉ ሰው አይገባም ማለት ነው። ጉዳዩ እሱ ነው። ስለዚህ ከዚህ አንጻር መስፍኔም ኬኩም ኦርቶዶክሳውያን ስለሆናችሁ መናገር ትችላላችሁ። ትላንት ኦርቶዶክሳውያን መጥተው ችግር የለውም መብላት ከሱ አንጻር ብለዋል። ስለዚህ አሳማ መብላት ይሁን አህያ ፈረስ መብላት ከእግዚአብሔር መንግስት ጋር የሚከለክለው ነገር አለ ወይ? መስፍኔ መቀጠል ይችላል። ኬኩን አላወራም ስላለ ሶፊዬ እኮ እናንተ አለ እሺ መስፍኔ ስላለ እንትን ይበል። ከዛ እኔ የኔ አቋም ያው ስለሚታወቅ ነው። እኔ አልበላም ብያለሁ። ግን የማልበላው ግን ስለሚያረክሰኝ አይደለም፣ ስለማይጠቅመኝ በኦልድ ቴስታመንት ያለው እግዚአብሔር ዛሬም አሁን በአዲስ ኪዳንም ያለው አንድ ነው አይደለ? በኦልድ ቴስታመንት ለምን ተከለከለ? በኦልድ ቴስታመንትም የተከለከለው ይሄ እርኩስ ነው ይሄ ቅዱስ ነው የሚል ፍጡር የለም። ሁሉም ፍጡር በእግዚአብሔር ዘንድ ንጹህ ነው። ኦኬ። ግን ደግሞ የሚረባንን የሚያውቅልን አምላክ የሚበጀንን የሚያውቅልን አምላክ ነው ይሄንን ብሉ ይሄንን አትብሉ ያለው እንጂ ይሄ ከመርከስ ጋር ምናምን አሁንም ዛሬም ቢሆን ያለው አምላክ እሱ ነው። ስለዚህ ለጤና የማይጠቅም ነው። ኦኬ።
እሱ አትብላ ካለ አትብላ ነው በቃ። ጭቃ አንተ ነህ ኬኩ ለአንተ እኮ ልንገርህ፣ ለአንተ ለአንድ ኢትዮጵያዊ አይደለም ቲክቶክ ሲናገር ዝም ብለህ ሰማው ሶፊ ወላ አሁን አንተ እኮ በቃ ለአንተ ለአንድ ኢትዮጵያዊ ሻሸመኔ ለምትኖረው አንድ ኢትዮጵያዊ ሻሸመኔ ለምትኖረው ኬኩን ሐሰን ቡታ ለጤና አይስማማም። ቻይናውያን ይበላሉ። ቻይናዊ መቶ ክርስትና ቢነሳ ክርስቲያን ቢሆን የእግዚአብሔር መንግስት አይወርስም ወይ? በመብሉ ምክንያት ነው ጥያቄ። ሶፊ ይኸውልህ የሚረባህን የሚያውቅልህ አምላክ አለ። ሸክላ ሰሪው አለ። ሸክላ ሰሪው ብላ ካለ ብላ። አንተ እኮ ሸክላ ነህ። እሺ አትብላ ያለበትን አምጣ ማለት አንተ ኬኩን ሐሰን ኢትዮጵያዊውን አህዛቡን በአዲስ ኪዳን አሁን አንተ ይሄንን የብሉይ ኪዳን ህግን የሻርከው በምንድን ነው? በክርስቶስ መስቀል ነው አይደለ? አይደል? አልሻርኩትም። ሲጀመር እኔ ብሉይ ኪዳን እኔን አይመለከተኝም። ኦኬ፣ አይመለከተም ጭራሽም። ለእኔ አልተጻፈም። በቃ ይመች። በቃ እሺ ብላ። በቃ ዝም ብለህ ያገኘከውን ነገር ምናምኑንም የወደቀውንም በቃ ዝም ብለህ ብላ። የወደቀውን አልበላም። ሐዋርያት ሥራ ምዕራፍ 15 ላይ ሐዋርያቱ ተስማምተው ያስቀመጡት በተለይ 15 28 29ን በደንብ አንብበው ያልታረደ ቶክሲክ የሆነ ገዳይ የሆነ ነገር መርዛማ ነገር ያለው ለምሳሌ አውሬ የነከሰው እንዲህ አይነት ነገሮችን አትብሉ ብለው እዛ ላይ ተቀምጧል። ኢቭን ፍትሐ ነገሥት ላይ አይ ቲንክ 23ኛው አንቀጽ አካባቢ ይመስለኛል ይሄንኑ የነሱን ቁጭ አድርጎ ፈቶታል ፍትሐ ነገሥት ላይ። እንዲሁም የአፈወርቅን አይደለም የእሳቸውንም ሁሉ ተርጉሞ መጽሐፉ አባቶች ብሎ ከታች በደንብ አድርጎ አስቀምጧል። ይሄንን ፍትሐ ነገሥቱ ላይ ይከፍቱ። በቃ ሶፊዬ ብሉ በቃ ምንም እኮ ችግር እኮ የለውም እኮ። አሁን እኮ ምንም እኮ የሚያከራክረን ነገር የለም እኮ። አንተ በላለው ካልክ ኦኬ ጎ አሄድ በቃ እኔም ብላ ነው የምልህ። አሁን መጨረሻ ላይ ለምን ዝም ብለህ በእንትን ከዓለም አንደኛ ምናምን ብለህ ብቻ ለምን ትፎክራለህ? እኔ ከመጽሐፍ ቅዱስ አንጻር ነው ያወራው። ከተሳሳትኩ አርመኝ፣ እታረማለሁ። ይኸውና እያረምኩ እኮ ነው እኔ እኮ እያወራሁ እኮ አንተ እያረምከኝ አይደለም። እሺ ደቂቃ አስጠናና አንተ እያረምከኝ አይደለም። እናውራበት። ኖ እያረምከኝ አይደለም፣ እያጨድከኝ ነው። ማረምና ማጨድ ይለያያል። ሶፊ እያለ ያለው አሁን ሶፊ አሳማ ስጋ ብትሰጠው አይበላም። እርግጠኛ ሆኜ ብነግርህ አህያም ብትሰጠው አይበላም። ምክንያቱም ኢትዮጵያዊ ስለሆነ ከልጅነቱ ጀምሮ ያደገው ንጹህ የተባሉትን ምግብ በልቶ ሌላ እርኩስ የተባሉ እርኩስ ሚል አድጎበታል። ከእግዚአብሔር መንግስት አንጻር ግን ኬኩ አሁን መጽሐፍ ቅዱስ ላይ በአዲስ ኪዳን በመብልና በመጠጥ አይደለም የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ሰላምና ደስታ ሐሴት እንጂ ይላል እና መጽሐፍ ቅዱስንም ስታይ ጳውሎስ እግዚአብሔር የፈጠረው ምግብ ሁሉ ንጹህ እንደሆነ ተረድቻለሁ በክርስቶስ አንድም የሚያረክስ የለም ብሏል። ነገር ግን ሕሊና ካላመናችሁ አትብሉ፣ በእምነት ያልሆነ ሁሉ ኃጢአት ነውና ይላል። ነገር ግን ሕሊና አንተን አርነት ወጥተው ከሆነ መብላት ትችላለህ። ደግሞ ሕሊናው የማይታነጽበት ሰው ካለ ስለሱ ስትል አትብላ። ቅድም ሶፊ ሲል የነበረው ወደ አፍ ከቶ አይግባ እንዳይሰናከሉ ይላል። ከዛ አንጻር ነው ኮንቴክስቱን ጠብቆ የሚያወራው። እንደገና ብሉይ ኪዳን ለእኔ አልተጻፈም ሲል ኪዳኑ ለእስራኤላውያን እንጂ የተሰጠው ለአሕዛብ አልነበረም። የብሉይ ኪዳን ሕጉም ስርዓቱም ሁሉም እንደውም ኬኩ እንትንን ስታነበው ምዕራፍ 9 ሮሜን ስታነበው እነሱ እስራኤላውያን ናቸው፣ ሕግም የክብር ኪዳንም ሁሉም ለነሱ ነውና ልጅነትና አባትነትም ነው የሚለው። እንደውም ልጅነትም ክብር ኪዳንም ለነሱ ነው፣ አባቶቹም የነሱ ናቸው። እኔ አሕዛብ እኔ እስራኤላዊ ሆንኩ ከአንዳንዶቹ እነሱን አስቀንቼ ያድን እንደሆነ ብዬ አገልግሎቴን አከብራለሁ። ይሄ ሁሉ የተሰጠው ለነሱ ነው ይላል። እናንተስ እንደውም ኤፌሶ ምዕራፍ 2 ላይ ምን ይላል መሰለ? ተመልከቱ እስኪ በእጅ የተገረዙት ያልተገረዙ የተባላችሁ ከእስራኤል መንግስት ርቃችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ፣ አሁን ግን በክርስቶስ ደም ቀርባችኋል። ይሄን አስቡ ይላል። ይሄን አስቡ ይላልና ከዛ አንጻር ነው ኬኩዬ እሺ፣ እንጂ አሁን እንብላ እያለም አይደለም። እሱ መብላት የሚችል ሰው ግን አይፈረድበትም በእግዚአብሔር ፊት ሕሊናው ነፃ ከሆነ። እንደገና ለወንድሞቻችን ሕሊናቸው ለሚቀፋቸው ሰዎች ስንል ደግሞ አንበላም። ይሄን ነው ሲናገር የነበረው የተረዳሁትና ተባረክ ኬክ። እንኳን ይሄንን እኮ ቀርቶ ይኸውልህ እኔ ከሙስሊሞች ጋር የመኖር እድልና አጋጣሚ ነበረኝ። የሙስሊሞች ጾም ጊዜ እነሱ ሙስሊሞች ናቸው፣ ስለዚህ ምግብ ስለማይበሉ ቀን
በእነሱ ምክንያት እነሱ ፊት ምሳዬን አልበላም። እኔ ለምን እነሱን ላለመረበሽ፣ ምክንያቱም ሪስፔክት በማድረግ በማክበር እነሱ ፊት ምግብ አልበላም። እኔ ስለሚመለከተኝ ሳይሆን እኔ ዞር ብዬ ወደ ጓዳዬ ጠለፍ አድርጌ ስንጫወት ስራ ሲኖረን አብሬ እገኛለሁ። ያ ማለት የእነሱን ነገር ከማክበር አንጻር፣ እንዲሁም ደግሞ በአንድ ቤተ እምነት ውስጥ ሆነን እኔ አሳማ እንዴት ይበላል ብሎ አንድ ሰው ከህሊናው አንጻር እንዳይሰናከል እጠነቀቅለታለሁ እንጂ መጽሐፍ ቅዱስ የእኔ ጥያቄ ደግሞ ኢቭን ከሰው መሰናከል ጋርም አይደለም። ጆዬ እኔ ጠየቅኩት አንድ ሰው በበላውና በጠጣው ነገር ይረክሳል ወይ ከእግዚአብሔር መንግስትስ ይጎላል ወይ? እኔ ጥያቄ እንደውም ከባህል አንጻር ምናምን ብቻ ሳይሆን እንዴት ነው ሰው የእግዚአብሔር መንግስት ወራሽ መሆን የሚችለው በሚበላና በሚጠጣ ነው ወይ ነው? ጆዬ ይሄንን አንተ መልስልኝ እንደውም ራስ ዮሐንስ። ምክንያቱም እኔ ጠየቅኩት አሳማ በመብላቴ ረክሳለሁ ወይ? የአህያ ስጋ ሸኮናው ክፍት ነው ድፍን ነው ብዬ ስለበላው ረክሳለሁ ወይ? እኔ ጥያቄ። አረ በጭራሽ ብንበላም አያጸድቀንም፣ ባንበላም አያተርፈንም፣ ምንም አይጎልብንም ይላል እኮ። በመብልና በመጠጥ መርከስም መቀደስም የለም። በአዲስ ኪዳን መርከስም መቀደስም ያለው በማመንና ባለማመን ነው። በጌታ በኢየሱስ ክርስቶስ ስታምን በክርስቶስ ስም ትቀደሳለህ። በስሙ እንደውም በመንፈስ ቅዱስ ተቀድሳችኋል፣ ጸድቃችኋል፣ ታጥባችኋል፣ ነጽታችኋል ይላል። ከዛ በኋላ ኃጢአተኝነትና ዓለማዊ ምኞትን በሚያስክደው የእግዚአብሔር ጸጋ እግዚአብሔርን ወደ መምሰል እያሳደገ እያስተማረ የምትኖርበት እንጂ የመብልና የመጠጥ ጉዳይ እንደውም ምን ተብለዋል መሰለ ሶፊዬ? መብል አትብሉ የሚሉ የአዲስ ኪዳን ሰባኪዎች አጋንንታዊ ሰባኪ ናቸው ይላቸዋል ጳውሎስ። ላንብብል እሱን ምዕራፍ 4 ላይ እንዲህ ይላል። መንፈስ የነገረውን ሲናገር ይላል። መንፈስ ግን በግልጥ በኋለኞች ዘመናት አንደኛ ጢሞቴዎስ ምዕራፍ 4 በኋለኞች ዘመናት አንዳንዶቹ የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች ይላል መጋባትን ይከለክላሉ፣ አምነው እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋና ጋር ቢቀበሉት የሚጣል ምንም የለም፣ በእግዚአብሔር ቃልና በጸሎት የተቀደሰው ነውና። ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመገብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ ይለዋል ማለት ነው። እና በአዲስ ኪዳን ላይ አትብላ አትቅመስ ለሚሉት ቆላሲያስ ምዕራፍ 2 ላይ እንዳለው እነዚህ የመጀመሪያ ትምህርትና አጋንንታዊ ትምህርት በፍልስፍና ስጋን በመጨቆን ወደ እግዚአብሔር መድረስ እንዳለና ስጋ ያለ ልክ እንዳይጠግብ መከልከል ምንም እንደማያመጣ ማያውቁ የውሸተኞች ግብዞችን ትምህርት አይሁዳውያን ትምህርት እየሄዱ በአሕዛብ መካከል አይደለ ገላትያ ቤተክርስቲያን አትብላ አትግማ አትንካ አትቅመስ ወርን ቀንን መባቻን ሳታከብሩ አድኑም ሲሏቸው እንደገና ለዛ ባሪያው ናችሁ ልትገዙ ትፈልጋላችሁ እንግዲያውስ ከክርስቶስ ጸጋ ወድቃችኋል ይላቸዋል። እና በአዲስ ኪዳን ምንም አያገናኘውም ከእግዚአብሔር መንግስት ጋር ይሄ መብላት መጠጣት። እሺ በመብል በመጠጣት መርከስ አንድ ላርገ መልስልኝ። የሰው ስጋ ትበላላችሁ? አይ የሰው ስጋ አይደለማ ብሉ ያለው እግዚአብሔር የፈጠረው ሰዎች ይሄንን ቃል በቃል ሰው በላተኛ ነው እኮ ሰው የሚበላ ሳይሆን በላተኛ ነው። እሺ ማስረጃ አንጣ እስኪ አትብሉ ያለበትም ማስረጃ አንጣ። እሺ ሰውን ነው እንዳትገለው ተብሏል። ላምጣልህ። እሺ ዘፍጥረት ምዕራፍ 9 ላይ እንደዚህ ይላል። እግዚአብሔርም ኖኅንና ልጆቹን ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይም ወፎች፣ በምድር ላይ የሚንቀሳቀሱ በባህር ዓሣዎች ሁሉ ላይ ይሁን። እነርሱም በእጃችሁ ተሰጥተዋል። ሕይወት ያለው ተንቀሳቃሽ ሁሉ ከሞን ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ። ሁሉም እንደለመለመ ቡቃያ ሰጠዋችሁ። ነገር ግን ነፍሱ ደሙ ያለችበትን ሥጋ አትብሉ። ነፍሳችሁ ያለችበትን ደማችሁን በእርግጥ እሸዋለሁ። ከአራዊት ሁሉ እጅ እሸዋለሁ፣
ከሰው ወንድም እጅም የሰውን ነፍስ እሻለሁ። የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና። እሱን እኮ አውቀዋለሁ። ግን ኢንኬዝ አሁን ለምሳሌ ኢንኬዝ አሁን በሆነ ሁኔታ ሰው ተገደለ፣ መቼም ይገደላል። ሰው ተወግሮም ሊገደል ይችላል፣ በሰራው ኃጢአት ምናምን ነገር ተሰይፎም። ሶፎንያስ ላውራ እኔ ስናገር ለምን እንደሆነ ፊት ደም ይለብሳል። ሶፎንያስ አውራ ኬኩ ያረ ሶፊ እኮ በጣም ነው የሚያከብረው። ተረጋጋ። ቤቱ እየእኩል ነው እንዴ? ነውር አይደለም እንዴ? ካስገባን ወዲህ እኛን ቁጭ አድርገህ እዚህ ጋር ዝም ብለን እኮ እንትን እኮ የለብንም። አሁን እንደዛ አይነት ሰዎች ይነሳ እንዴት ነው ይበላሉ ወይስ አይበሉም ነው ጥያቄ። መልስልኝ። ሰዎች ከችግራቸው የተነሳ ተርበው ምናምን ከሆነ የምትለኝ ልጆቻቸውን ቀቅለው በልተዋል ሰዎች ማለት ነው። ችግር የለውም ማለት ነው፣ ይበላል። ችግር የለውም። ኦኬ፣ ችግር አለው የለውም፣ ከችግር አለው የለውም አንጻር አለም ከእግዚአብሔር ትእዛዝ አንጻር ነው እያወራን ያለ ነው። ኬኩዬ ከእግዚአብሔር አንጻር ከሆነ ግን ሰው ተንቀሳቃሾችን ሁሉ እንዲበላ እግዚአብሔር ፈቅዶለታል። በኋላም የእስራኤል ልጆችን ደግሞ ከተንቀሳቃሽ ነፍስ ካለባቸው መጀመሪያ ከፈቀደው ውስጥ ምን አደረጋቸው? ለያቸው ማለት ነው። በአዲስ ኪዳን ግን የሰው ልጆች በሙሉ ተመልከት፣ ክርስቶስ ሰው ሆኖ ለሰው ልጅ ነው የሞተው። ሰዎች ስለሚበላ ስለሚጠጣ ነገር የተከለከሉት አንዳች ነገር የለም። ሊናቸው የፈቀደውን ሁሉ አርነት የወጡበትን ሁሉንም ይብሉት ንጹህ ነው ይላል ጳውሎስ። በምን በጸሎትና በምስጋና ጋር ቢቀበሉት አንድ የሚጣል የለም። አትብላ፣ ይሄን አትቅመስ። አልኮልም ችግር የለውም ነው። አልኮልም ቢጠጣም ችግር የለውም መጠጥም። ያ እሱን ደግሞ ልንገርህ ከመጠጥ አንጻር ማለት ነው። አሁን ያወራነው መብላት ነው እዚህ ጋር የተጻፈው። ከመጠጥ አንጻር ደግሞ ምን ይላል መሰለ? መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ይላል። አሁን አልኮል የሚጠጣው በአልኮል ደስ ለመሰኘት ፈታ ለማለት ነው አይደል? ግን ከዛ የሚበልጥ መንፈሱን አመጣ። ያረጀ የወይን ጠጅ ያለውን መንፈስ ቅዱስን ሰጣት ለቤተ ክርስቲያን። ቤተ ክርስቲያን ሐሴት የምታደርግበት በመንፈስ ቅዱስ እንጂ በስካር አይደለም። ገባ? ሐሳብን የምንቀይርበት ሰላማችንን የምንቀበልበት መንፈስ ቅዱስ ነው። ስለዚህ በሚጠጣ ነገር ላይ በግልጽ ያስቀምጣል ጳውሎስም የወይን ጠጅ በመጠጣት አትስከሩ። አትስከሩ ነው እንጂ አጠጡ አይደለም። አትስከሩ ሳይሆን በወይን ጠጅ አትስከሩ ብቻ ሳይሆን አጠጡ አይልም። አትመልከቱም ተብሏል። አጠጡ አይልም። ከኃጢአት አንጻር አይደለም። ቆይ አንዴ አክሊልዬ ቆይ አንዴ። ጥሩ ማብራሪያ ነው እየሰጠን ያለው። ቆንጆ ነው። እሺ ጥንባንሳ ትበላለህ ጆዬ? ጥንባንሳ ትበላላችሁ? እኔማ ቅድም ነገርኩ እኮ ሶፊም እንዲህ ሲልህ እኛ ኢትዮጵያውያን ነን፣ ሕሊናችን አይፈቅድልንም፣ አንበላም። ግን ምንድን ነው መሰለ፣ ለምሳሌ ኬኩዬ አንተ አሁን ወንጌል ለመስበክ የሆነ ሀገር ብትሄድና ምግብ ቢያቀርቡልህ ሳትመራመር መብላት መቻል አለብን። ለምሳሌ እኛ የሆነ ጠረፍ ላይ ሄደን ሽፎሮ የሚባል አለ፣ በሱ ያቀረቡልን። የሚገርም ነገር እቃውን እንኳን ሲያጥቡት በምራቃቸው ሁሉ ነው የሚያጥቡት፣ ውሃ ገባጣታቸው እና የሚሰጡ ነገር ድፍርስርስ ያለ ነው። ግጥም አድርገን አብረን ጠጥተን ነው የሰበክናቸው እንጂ። ይህን ደግሞ ጳውሎስ አድርጎታል። ከሁሉ ጋር ሁሉን ሆኖ ለምን መሰለ? ፍቅር ሁሉን ያነጻል፣ ፍቅር ይበልጣል። ክርስቶስ ለሁሉ ሰው ነው የሞተው። አገባ የምትቀናጣበት ምናምን አይደለም። የእግዚአብሔር ልጅ ኢየሱስ ክርስቶስ ማለት ነው። ከዛ አንጻር ነው ያረክሳል አያረክስም ከሚል አንጻር ነው። ኬኩዬ ሕሊናዬ ያልተቀበለውን አልበላም እኔ። ሕሊናዬ ከተቀበለው ግን ከእግዚአብሔር መንግስት አንጻር ግን ያረክሳል አያረክስም የሚል አይደለም ነው። አሁን አዲስ ኪዳን ላይ በመብልና በመጠጥ የተቋቋመ መንግስት የለም። አዲስ ኪዳን ላይ በክርስቶስ ኢየሱስ ታምናለ፣ በክርስቶስ በማመን ትነጻለ፣ ትጸድቃለ። ከዛ በኋላ ከኃጢአት ነው የሚያነጻ መንፈስ ቅዱስ። የመብልና የመጠጥ ጉዳይ አንተንና ወንድምን እንኳን አይለይም። አንተ ወንድምን ስለምትወደው የተፈቀደልህን አትበላም። ለምሳሌ ስጋ ተፈቅዷል። ለምሳሌ አርብና ሮብ እኔ ብዙ ቤተሰቦቼ ኦርቶዶክሳውያን ናቸው፣ እህቴ ምናምን በጣም የምወዳቸው ቤተሰቦቼ። አልበላም አርብና ሮብ እኔ ስጋ እነሱ ፊት እንቁላል አልበላም። ገብቷል? እኔ አርብና ሮብ እሺ፣ ከዛ አንጻር ነው ኬኩ። እሺ ስለ መጠጥ ያነሳውን አንድ ነገር ላንብብለት። ምሳሌ 23 ላይ እንደዚህ ይላል። አንተም ትንሽ ሐሳቡን ተናግረዋል። እንደዚህ ይላል፣ ዋይታ ለማን ነው ይላል። ምሳሌ 23 29 ላይ ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የአይን ቅላትስ ለማን ነው ይልና
የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ የወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ይልና አሁን ከዚህ በኋላ ያለውን ስሙት በመረጋቸው። ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠ በገባ ጊዜ በኋላ እንደ እባብ ይነድፋል፣ እንደ እፉኝትም መርዙን ያፈሳል ይላል። ወንድማችን ይሄ የጻፈው ለሰለሞን ነው። ይሄ የጻፈው ወንድማችን ኢየሱስ ክርስቶስ በቃና ዘገሊላ ሲገኝ ለሰለሞን ቃና ዘገሊላ ላይ ሲመጣ ምን ሐሳቤን ልጨርስና አክሊል ቆይ እንዴ ለኬኩ ሐሳቤን ልጨርስና ለኔ ደመል ችግር የለውም ወይን ጠጅ ፍቀዱለት ከዜድ ጋር ያው አስቆይ ነው ወይን ጠጅ አትጠጡ ሲሆን ለሰለሞን ብቻ አይ አሳማ ጥቂት ቆይ መጣም አይደለም ጥቂት ወደ ለወደ ህመም ጠጣ አይልም ይላል እኮ አሞሃል እንዴ አንተ አትሂዳል። አዎ ሲያመኝ እጠጣለሁ። አንድ ሁለተኛ ነገር ደግሞ ቃና ዘገሊላ ላይ ቆይ ዮሐንስ ወንጌል 2 ላይ መስፍን ይኸውልህ ይሄንንም እንትን አድርግላቸው ኦልተርኔቲቭ አድርግላቸው። አሁን ለምሳሌ አሁን ሶፊያ አልጠጣም። ለምንድን ነው የማልጠጣው? በቃ መጠጣት ስለማልፈልግ ነው። አንደኛ መጠጥ በጣም ውድ ነው። ኢትዮጵያ ላይ መጠጥ ውድ ነው፣ አልጠጣም። መጠጥ ከምጠጣ ያቺን ገንዘብ አጠረቃቅሜ ለልጆች የሆነ ነገር ብገዛላቸው ስለሚሻለኝ ማለት ነው። አንድ ይሄ ማለት ግን ተከለከለ ማለት አይደለም። ለምሳሌ አሁን ጠጅ ብጠጣ ለምሳሌ አሁን ጠጅ በጣም አሪፍ ነው ማለት የማሩ ጠጅ ማለት ነው። እናንተ ግን ምግቡ ላይ እንደዛ ተከራክራችሁን መጠጡ ላይ እንደምትከራከሩት አይደለም። ሶፊዬ እኔ ስለምወደው በጣም ነው ጸባችሁ። ምግቡ ላይ ትጣሉናላችሁ። ሶፊዬ ቆይ ልንገርህ ግድ የለህም። ምን መሰለህ ጌታችን ኢየሱስ ክርስቶስ በቃና ዘገሊላ ወይን ጠጅ ሲጠጡ ነበር። ለምን ጠጣችሁ አላቸው? ምን አይነት ወይን ጠጅ ነበረ? ምን አይነት ወይን ጠጅ ነበረ? እኔ እንጃ። ወይን ጠጅ ነው የተባለ ነው የሰለሞን ጊዜው ወይን ጠጅ ያላየሁትም ባይኔ፣ በክርስቶስ ጊዜም ያላየሁትም። ግን ወይን ጠጅ አጠጡ የሚል የለም። አሁን በቀደማት አሳማ ትበላለህ ወይ ስል አሳማ ትበላለህ ወይ ስል አይደለ አሳማ ትበላለህ ወይ ስል 12 ጃምቦ ጠጣለሁ አልከኝ። እኔ እንደውም ኧረ ይሄ ነገር ጋቢ ያጥባል አልኩኝ። ጃምቦ አይደለም ያለው ሲንግል ነው። እኔ ጋር ነኝ እንዴ? 12 ምንድን ነው አልኩህ ብቻ ያደለው በርሜል እየጠጣ አይደለ እንዴ? ያደለው ግጥም አድርጌ እጠጣለሁ፣ ግን በአቅሜ ነው። አሳማ ትበላለህ? አልበላም። አሳማ የሚተላ ነገር ስለሆነ የሚበላውም ይሄ ሰገራውንም ምኑንም ስለሚበላ እኔ አልበላም። ለምን የሚበላው ነገር እንጂ ጸድቃለሁ አልጸድቅም በሚል አይደለም። ዶሮ ይበላል ግን አክሊል ዶሮ ትበላለህ? አክሊልዬ ዶሮ ወጥ ቆንጆ አድርጌ ነው ትላትል እንደ ዶሮ ትል የሚለቅማል እንዴ? እንደ ዶሮ ከእሪያ ይሻላል። ዶሮ እኮ ቅጠላቅጠል ነው ይበላል። ቅጠላቅጠል እህል ነው ይበላል። አንተ የእናንተ ሰፈር ዶሮ ደግሞ ኦምኒቨረስ ነው። አረ ምን እንዴ በደንብ አድርጋ ቅጠል ይበላሉ፣ ጥሬ ይበላሉ። ኦኬ እኔ እንደውም በጣም አሳማ አግበስባሽ ነው። አሳማ የሚምረው ነገር የለም። እናንተ ሰፈር አሳማ አለ። እኛ ሶፊያ ይቅርታ፣ ይኸውልህ ኮከበ ትምህርት ቤት ጀርባ በቀለብሻ የሚባል ግቢ አለ እና እኔ የዛ ሰፈር ነኝ። እሪ ያረባሉ እዛ ውስጥ ፈረንጆች ናቸው እና ሰገራቸውን ሁሉ ይጥሉላቸዋል። እዛ ሰገራቸውን ሁሉ ይበላሉ። ምንም የሚመርጠው ነገር የለም አሳማ እና ከዛ የተነሳ ይተላል ይሄ ስጋው። የእናንተ ሰፈር ሰዎች እንዴት ነው ሰገራቸውን የሚጠቀሙ? በፌስታል አድርገው ነው የሚረውሩት? አይደለም እራሱ ሰው ደግሞ ፈረንጆች ናቸው። አይደለም
ሰፈራችን አድምጠኝ ሶፊዬ፣ ስጋቸው በቁም ነው የሚጠላው። ሳምታይምስ ባይብሊካል ባንሆን እንኳን ሎጂካል እንሁና። እንደው ባይብሊካሉ ቢጠፋብን እንደ ዳዝ ሜክ ሴንስ አረግም የምትለው ስጋቸው ይተላላል እኮ። ስጋቸው የት ነው የሚጠላው? ይቆም በቁም ያለው ነው የሚጠላው። የማይበላው ነገር የለም። የቆ ጥያቄ ነው። በቁም እያሉ ነው ወይ የሚጠላው? ዜዲ ቆይ፣ አይ መትላቱ ትሆና ሶፊ የጠየቀው ጥያቄ ሲደገም እውነቱን እኮ ሶፊ፣ አሁን የጠየቀው ጥያቄ ሲደገም እኮ ፈረንጆቹ ነው የሚጥሉት አለ ለአሳማዎቹ እኮ። እንዴት አድርገው ሽንት ቤት አይጠላም ፈረንጆቹ? እውነቴን እኮ ነው፣ ውሸቴን እኮ አይደለ። እኔ አልዋሽም እኮ ፈረንጆቹ ሽንት ቤት የላቸውም ወይ? ይኸውልህ ምን መሰለህ፣ የደረቀ ሰገራ የለም ያደርቁታል። እውነቴን ነው የምነግርህ። ፈረንጆቹ የሚያደርቁት ኦኬ። ሰገራ የደረቀ አንተ የት አይተኸው ነው? እኔ ሰፈር ለምን ሄደህ አየኸው አንተ? እንዴ እኔ ያሳዩን ነው። ቆይ እንዴት ነው የሚያደርቁት? እናቶች በርበሬ ሽሮ ሰፈር ውስጥ ያደርቃሉ። ልክ እንደዛ በዘርግተው ነው የሚያደርቁት። እንዴት ነው? በእውነት ይበላሉ። አደራረቁን ንገረኝ። ቆይ እንዴት ነው የሚያደርቁላቸው? ያው ሰገራ ምን ውጭ ካደረ አይደርቅም? ይደርቃል እኮ። ምን ላይ ነው አፈር እንዳይነካባቸው ብዬ ነው አላሳማው። የእነሱ ግቢ ሰፊ ነው እና ወደዛ ወደ ሰፊ ስለሆነ ወደ ጥግ ያደርጉላቸዋል። እዛ ሄደው ይበላሉ። ስንት ፈረንጆች ናቸው? ፈረንጆቹ አልቆጠርኳቸውም። ሙዝ ናቸው እኮ። ምን ያህል ይሆናሉ እንደዚህ ተደርድረው እዚህ ምድር ላይ ማለት ነው? እንደ አክሊሉ የዋ ሰው ቲክቶክ ላይ እመቤቴ እኔ ለአሳማ ማደሪያ የሚያወቅ ወንድማችን እና እሪያ አትብሉ፣ ይቅርባችሁ። እሪያ በብሉይ ኪዳን የነበረው እግዚአብሔር አሁንም እግዚአብሔር ነው። ቆይ አክሊሊ ነው አባት። እሪያ እኮ ማይበላ የለም ኢትዮጵያ ውስጥ። አሁን ለምሳሌ እንትን ይበላሉ፣ በርገር ይወዳሉ። አይተህ ከሆነ ኢትዮጵያውያን ኦርቶዶክስ አንበላም፣ እኛም በላም። ቆይ ኧረ እባክህ አክሊል፣ እዚህ ጋር እንደ ኦርቶዶክስ እኛ ሁላችን ጴንጤዎች እኛ ሁላችን አንባባል። እንደ ግለሰብ ነው የምናወራው። አንተ ራስ እንችላለን፣ እንደ ኢትዮጵያውያን እናውራ። ይኸውልህ አክሊሊ፣ አሁን ገበያው እንዳለ በርገር ምናምን አይተህ ከሆነ የእርያ ስጋ አለው። ገብተዋል። ቢፍ ምናምን ማታ ሰክረው ሲገቡ እንትን ምንድን ነው ሱፐር ማርኬት ገብተው ቢፍ አስቆርጠው የእርያ ስጋ ማለት ነው የአሳማ ስጋ ተቆርጦ በግራም በምናምን እዛው ዳቦ ውስጥ ተደርጎ ይበላሉ። ሁሉም በጣም ብዙዎች ማለት ነው ብዙዎች ገባ ይበላል። እየበላም ነው ሰው ኦፊሻሊ እንደዚህ እንበላለን አንበላም የሚባለውን ካልሆነ በስተቀር እና አሁን ካልከው አንጻር ምናልባት እዛ አድርቀው ያልከው መስሎ ሊሆን ይችላል እንጂ ሰው እንዴት አድርጎ ያውም ፈረንጅ ሰገራውን አድርቆ ለርያ የሚሰጥ አሁን ርያ ማርቢያ አለ እዚህ እንትን አካባቢ ብትመጣ ሃይሌ ሪዞርት አለ እዚህ ወሰርቢ የሚባል አካባቢ እዛ ማርቢያ አለ እና እዛ ምግብ ምናምን ያዘጋጁላቸዋል። እና እንደ አንተ እንዳልከው ሰገራ የሚመስል ነገር ተጠፍጥፎ እንደ ኩበት አይነት ነገር አለ፣ ግን ሌላ መኖ ነው እንጂ ሰገራ አይደለም። እሺ አክሊል ና ተባረክ። አይደለም እኔ ይሄንን ጥያቄ ልጠይቀው ጆያ እንደ አክሊል አንተ ቆይ አንዴ ልጠይቀህ አንዴ አክሊል አሳማማ አልበላው እንደዚህ ሰገራ ምናምን ያገኙትን ስለሚበሉ ነው ብለሃል። ለምሳሌ እኔ ወደ ታጠቅ በዚህ በ18 በኩል አሳማ የሚያረቡ ሄጄ አይቻቃለሁ። የፍሩት ቤት ጭማቂ ልጣጩን ምናምን የቡዝ የብርቱካን ልጣጭ ምናምን ነው የሚበሉት፣ ሌላ ነገር አይበሉም። እነሱን ትበላለህ አንተ። ችግር ከሰገራው ስለሆነ እነዚህ በቃ እንደዛ ነው። እሪያ እኔ ውስጤን ስለማይፈቅድ አባቶቼም ብላ ብሎ ስላላሳደጉኝ አልበላም። እንዴ ታዲያ አየቀደሱ ብትመልስ እኮ ቀላል ነው። የሚበሉት ነገር ጠያፍ ስለሆነ ነው ማልበላው አትበላ። ይሄው ብርቱካንና ሙዝ የሚበሉ አሳማሉ። አዎ የማይበሉት ነገር የለም ያልኩ ሁሉ ነገር ይበላሉ። አዎ እነሱ ሰገራንም ጭምር ይበላሉ ነው እንጂ አንተን ያረክሰዋል እያልኩ አይደል። ስለዚህ አንተ አሁን ሚውት አድርግ ኬኩን። አንተ አሁን አሳማ ብትበላ
ትረክሳለህ፣ ከእግዚአብሔር መንግስት ጎላለህ። እጎላለሁ ብዬ አላምንም፣ ግን አልበላም። በቃ እኔም እኮ እሱ ነው እኮ ጥያቄ። ከፈለክ እኮ ድንች በስጋ የማይስማማው ሰው አለ፣ አይበላም። በቃ ግን ካልበላ የእግዚአብሔርን መንግስት ትወርሳለህ አትወርስም የሚለውን ነው አልቀበልም ያልኩት እንጂ አሁን የአንተ ሀሳብ የአክሊሉ ሀሳብ ተስማምቶኛል።